የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 17 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። 3 የሐዘን ቀናት አለፉ። ሰማዩ እንባ አርግዟል። ብዙ ልቦች ውስጥ ድቅድቅ ጨለማ ተንሰራፍቷል። መሬቷ ታቃጥላለች። ሰማዩ እሳት ሊያዘንብ ይመስል መብረቁ አሻፈረኝ ይላል። የሌሊት ወፍ ከጨለማው ተጣልቷል። መሬት ማህፀኗ እያለቀሰ ደጋግ ሰዎችን እየሰለቀጠች ክፉዎችን ታበረክታለች። ዛሬ የዶክተር ኤፍሬም ስርዓተ ቀብሩ የሚፈጸምበት ቀን ነው። በሰዎች ተከቧል። እየተለቀሰለት ደረት እየተደቃለት ነው። 2 እርግቦች በቦታው ተገኝተዋል። ልባቸው ተነክቷል። በእነሱ ጦስ ስላለፈ ራሳቸውን እየወቀሱ ነው። አይናቸውን ባዝሏል። ከረጢቱ ሞልቶ ሊዘረግፍ ምንም አልቀረውም። አለሚ አየህ አይደል የሆነው? ተው ብለህ አልሰማኝ አልከኝ አለችው ድምጿን ቀንሳ ሳግ እየተናነቃት። እናት ቤት እናወራለን። በጣም አዝኛለሁ፣ ብዙ አታክብጅብኝ አላት የማንሾካሾክ ያህል። ለምን እየሸሸህ ነው? ያት እስኪ ሚስቱን 2 ያልደረሱ ህፃናትን ይዛ ባለቤቷን አጣች። ሁሉም ሰላም መስሏት ነበረ፣ ግን በድንገት ባሏ ካጠገቧ የለም። ያቸው ልጆቹን ካላባት ሊያድጉ ነው። እየጮኸች የምታለቅሰውን እናቱን ተመለከታት። ምን አይነት ስቃይ ውስጥ እንዳለች። ለዚህ ሁሉ ተጠያቂዎቹ እኛ ነን። ነገ አንተስ በዚች 4 ማዕዘን ጣውላ ውስጥ ተኝተህ ብትመጣ እኔ ምንድን ነው የምሆነው? እያለቀስኩ አፈር ላለብስ ነው? ንገረኝ፣ ለምን ለራስ ብቻ ትኖራለህ? ትዕግስት ካላንተ ማን አላት? ይህን የምችለው ይመስልሃል? እንቧ መንታ መንታውን እየተንደለደለ አለምነህን እጇን ይዟ ከሰዎቹ መሃል ገለል አደረጋትና አቀፋት። አልቅሳ እስኪወጣላት ድረስ በዝምታ አቀፋት። የሱም እንባ ግድቡን ጥሶ ቁልቁል ፈሰሰ። ዶክተር ኤፍሬም የለም፣ ሄዷል። አለምነህ ብቻውን ቀርቷል። ችግር ፈቺውን አጋዡን አጥቷል። አሁን በዚህ ውድድር ላይ ብቻውን ነው። ይህን ጦርነት ብቻውን ነው የሚፋለመው። ብዙ ርቀት ተጉዣለሁ ሲል መልሶ እዛው ነው። ዘካርያስን ጨረስኩት ሲል አፈር ልሶ ይነሳበታል። ቀደምኩ ብሎ ሲያስብ ግን ከፊቱ ነው። አሁን የተማመነበት ማስረጃ የለውም። ዘካርያስን ወደሚገባው ቦታ ለመላክ የቋመጠለት ፋይል ከእጁ ወጥቷል። ሁሉም ነገር ከዜሮ ጀምሯል። ዛሬም መነሻው ላይ ነው። በሮች ሁሉ ተዘጋግተውበት እጁን አጣጥፎ ተቀምጧል። ከየት እንደሚጀምር ሳያውቅ እንዲሁ ሲብሰለሰል እንደ ቀልድ ዶክተሩ ካለፈ 10 ቀናቶች ተቆጠሩ። ከቀኑ 11 ሰዓት አካባቢ ወደ ግቢ መሄድ አለብኝ ብሎ እመለሳለሁ አላት። ወዴት ነው? ዛሬ እኮ ቅዳሜ ነው፣ የምታርፍበት ቀንህ ነው አለችው። መጥፎ ነገር ውስጥ እንዳይገባ ልቧ እየፈራ። አውቃለሁ፣ ከላይብረሪ መዋስ ያለብኝ መጽሐፍ ስላለ ነው። የግድ አሁን ይዤው መምጣት አለብኝ። መልሷን ሳይጠብቅ እየተጣደፈ ከግቢ ወጣ። አለምነህ በቀጥታ አማኑኤል ዶርም ነበር የሄደው። የሆነ ፍንጭ እንኳን ትቶ ይሆን ብሎ በማሰብ ጥቂት ተስፋን ሰንቆ ፍለጋውን ጀምሯል። ዶርም ውስጥ የሚኖሩት ተማሪዎች በአማኑኤል በኩል ስለሚያውቁት አልተቃወሙትም። ሎከርን በረበረ። ከሎከሩ ጀርባ አሰሰ። ከአማኑኤል መኝታ ስር ፈለገ። ከመሬት ተጎንብሶ አልጋ ስሩን ቃኘ። ግድግዳው ላይ የጻፈው ካለ ብሎ ደብዛው እስኪጠፋ ድረስ የደረሱ ፊደሎችን ሳይቀር መንጥሮ አነበበ። ዶርሙን አመሰነቃቀለው፣ ግን ምንም ሊያገኝ አልቻለም። ተስፋው መነመነ። እንዴትና በየት በኩል ዘካርያስን እንደሚያጠቃው አያውቅም። በድጋሚ ጨለማ ወረሰው። ሰውነቱ አልታዘዝ ሲለው ድክምክም ሲልበት ተሰማው። ይቅርታ ስለረበሽኳችሁ፣ ሰላም አምሽ ብሏቸው እግሩን እየጎተተ ዶርሙን ለቆላቸው ሄደ። ከምሽቱ 1 ሰዓት ሲል ቤቱ ደረሰ። እንደከፍተለት ጣቶቹን አጥፎ የግቢውን በር ሊያንኳኳ ሲል አይኖቹ ነጭ ወረቀት ላይ አረፉ። የበሩን እጀታ ላይ የተንጠለጠለውን ወረቀት አስነስቶ በፍጥነት ገለጠው። በታችኛው መታጠፊያ ግባ። በ20 ደቂቃ ውስጥ መንገድህ ላይ መጀመሪያ የምታገኘው የህዝብ ስልክ ጋር ድረስ። ተናግሬያለሁ፣ 20 ደቂቃ ብቻ። እንደደረስክ ስልኩ ይጮሃል፣ አንሳው ይላል ወረቀቱ ላይ የሰፈረው። ግራ ተጋባ። ማን ሊሆን ይችላል የላከው? ይሄ ነገር ወጥመድ ይሆን እንዴ?
በመቅረትና በመሄድ ውስጥ ነፍሷ አለለች። በዛው ልክ ድንጋጤና ፍርሃትም ይዞታል። ፍቅሩን አስታወሰ። መኖሯን ለማረጋገጥ በፍጥነት በሩን አንኳኳ። ማን ነው? አለች ትዕግስት ከርቀት። ድጋሚ አላንኳኳም። ኡፍ ብሎ በረጅሙ ተነፈሰና ማሰብ ጀመረ። ከተሰጠው 20 ደቂቃ ውስጥ 3 ደቂቃዎች ተሸርፈዋል። አባክኗቸዋል። በፍጥነት መወሰን አለበት። የዚህን ነገር መጨረሻ ማወቅ ፈለገ። ታክሲ ይዞ በታዘዘው መንገድ ገባ። ደቂቃዎቹ እያለቁ ነው። የቀሩት 2 ያክል ደቂቃዎች ብቻ ናቸው። ደቂቃዎች አልቀው ሰከንድ ብቻ ቀርቷል። አለምነህ የህዝብ ስልክ ተመለከተ። አቁሞ እዚህ ጋር። አለምነህ ኪሱ ያገኘውን ገንዘብ ወርውሮለት እየተጣደፈ ወርዶ የመሮጥ ያህል ወደ ስልኩ ተንደረደረ። በዛው ቅጽበት ስልኩ ጠራ። ደንግጦ የእጁ ሰዓቱን ተመለከተ። 20ዎቹ ደቂቃዎች አልቀዋል። እንደተባለው ነው የሆነው። የስልኩን እጀታ አፈፍ አድርጎ አነሳው። ሄሎ አለምነህ። ከዚህ በፊት ሰምቶት የማያውቀው ቀጭን ድምፅ ነው። አሁን እኛ ቤት አለ ግራ እንደተጋባ። በአሁኑ ሰዓት ቀንደኛው ጠላትና ጓደኛ የሆነው የዘካርያስ ሰላይ የቢንያምን ልደት ያከበራችሁበት ሆቴል አስታወስኩ አይደል? የታገታችሁበት ሆቴል ማለቴ ነው። አልጋ ክፍል 102 ውስጥ በመጠጥ እየተራጩ ምክክር ይዘዋል። ጊዜ አሁን ነው። ሩጫህን ጀምር አለው። ሄሎ ማነህ አንተ? ለምንድነው ሰላዩን እንዲይዘው እየረዳኸኝ ያለኸው? መልስ የለም። ሄሎ አናግረኝ እንጂ። ከወዲያኛው ጫፍ የተደወለው ስልክ ተዘግቷል። አለምነህ ማሰብ ሁሉ አልቻለም። ጭንቅላቱ በጥያቄዎቹ ተወጥሯል። የደወለው ሰው ማን ሊሆን ይችላል? እንዴት ይህንን ሁሉ ሊያውቅ ቻለ? እኔንስ እንዴት አወቀኝ? መሰል ጥያቄዎች ጭንቅላቱን በጠበጡት። ምንም ሊጨበጥለት አልቻለም። የህዝብ ስልኩ ጋር እንደተገተረ ከ10 የሚበልጡ ደቂቃዎች አለፉ። ቢያወጣ ቢያወርድ ጠብ የሚል ሐሳብ አጣለት። ቋጠሮውን መፍታት አልቻለም። እየተጫወተብኝ ይሆን ሲል አሰበ። የመጣውን እጋፈጣለሁ። አለምነህ ስለ ሰላዩ ጓደኛው ብልጭ ሲልበት ገነፈለ። በቁጣ እየገሰገሰ ወደ አስፓልቱ ወጣ። ታክሲ ይዞ ወደ ተባለው ሆቴል አመራ። አለምነህ አካሄዱ ያስፈራል። ክህደትን፣ መበደልን፣ መገፋትን የቀላቀለ አስፈሪ ንዴት። አለምነህን አንደርድሮ 102 ክፍል አድርሶታል። ወደ በሩ የተጠጋ ሳለ ከአጠገቡ ወንድም አለው። ቀይና ነጭ የለበሱ የሆቴሉ አስተናጋጅ የሚመስል ሰው። አለምነህ ዞር እንዳለ እጁ ላይ አስተናጋጆች የሚለብሱትን ልብስ አስቀምጦለት በመጣበት እግሩ ፈትለክ አለ። አለምነህ እየተጣራ ተከተለው፣ ግን ከዓይኑ ተሰወረበት። እጁ ላይ ያስቀመጠለትን ልብስ ሲያገላብጠው ብጣቂ ወረቀት ከልብሱ ውስጥ ዱብ አለ። አንስቶ አነበበው። አትቸኩል፣ ንዴታ አይምራህ። እንዳሰብከው በሩን በርግደህ ብትገባ ሟች ነህ። ወይም እነሱ የተጫወቱብህን ጨዋታ መልሰህ መጫወት አትችልም። እንዲሰወሩ ታደርጋቸዋለህ። እጅህ ላይ ያለውን ልብስ ልበሰው። አስተናጋጆቹን መስለህ ወደ ታች ወረድ። በምግብና መጠጥ የተሞላ ጋሪ ይኖራል። እሱን ጋሪ እንዴትም ብለህ እጅ አስገብተህ ክፍላቸው ግባ። ነገሮችን በትክክል ለማድረግ ሞክር ይላል። የሚረዳው ሰው ከሱ ምን ፈልጎ እንደሆነ ግራ ቢሆንበትም እያገዘው ያለው ሰው መጥፎም ይሁን ጥሩ ወረቀቱ ላይ የሰፈረው ልክ ነው። አለምነህ ልብሱን ቀያይሮ የሆቴሉን አስተናጋጆችን መሰለ። ወደ ምግብ አዳራሽ ወረደ። ምን ማድረግ እንዳለበት ሳያውቅ እየተደናበረ ሳለ እንደተባለው ምግብና መጠጥ የታጨቀበትን ጋሪ እየገፋ የሚመጣ አስተናጋጅ በቅርብ ርቀት ተመለከተ። ኳሌታውን አስተካከለና ቀልጥፍ እያለ ሄደ። ይቅርታ ወንድም፣ ይሄ 102 ክፍል የሚሄድ ነው። አለምነህ ከወገቡ ታጠፍ እያለ ጠየቀ። አዎ 102 ክፍል የሚሄድ ነው አለ ሰውየው እየተጠራጠረ። ጥሩ፣ ይኸውልህ አሁን ከዛ መምጣቴ ነው። ዘገየ ብለው ሲጮህብኝ ነበር። እኔ ላደርስላቸው እችላለሁ አለው አለምነህ ለማስመሰል እየጣረ። ፊት ግን አዲስ ሆነብኝ። እዚህ አይቼ የማውቅ አይመስለኝም አለው ከታች እስከ ላይ እየቃኘው። አዎ ከተቀጠርኩኝ ገና 3 ቀኔ ነው። ስራውን ለመልመድ ከእናንተም ጋር ለመግባባት እየሞከርኩ ነው። ግን እንደማየው ቀላል አይደለም አለ አለምነህ እጁን እያፋተገ። አትፍራ፣ ይለመዳል። እኔም እረዳሃለሁ። ሰውየው ፈገግ እያለ ጋሪውን ለቀቀለት። ተመስገን እባላለሁ አለው አለምነህ እጁን ለሰላምታ እየዘረጋ። መስፍን እባላለሁ
አለ ሰውየው አጸፋውን ሰላም እያለው። አለምነህም ጋሪውን ተቀብሎ ሊገፋ ሲል የተከበሩ ሰዎች ጋር ነው የምትሄደውና ስህተት እንዳሰራ ጠንቀቅ በል አለው አስተናጋጁ ተመስገን። የተከበሩ አይደል? ይቺ ዓለም ግን ስትገርም። አለምነህ ለራሱ አጉተመተመ። ምን አልከኝ? አለ አስተናጋጁ። እሺ እጠነቀቃለሁ። አለምነህ ፈገግ እያለ ጭንቅላቱን ነቀነቀለት። ጋሪውን ይዞ 102 ክፍል ደረሰ። ትልቁ ፈተና አሁን ነው። የሚፈልገውን አግኝቶ እንዴት እሱ መሆን ላያስተውሉት ከዚህ ክፍል ይወጣል? እሱም አያውቅም። ጓደኛው ከሃዲ መሆኑን ዛሬ ባይኑ ሊያረጋግጥ ነው። አይኑን ባያምነው ምኞቱ ነው። ሁሉም ነገር ቅዠት ቢሆንለት ደስታው ነበር። ጭንቅ ጥበብ ብሎታል። የወንድምነት በርን የከፈተለት ጓደኛውን ዛሬ ሊይዘው ነው። በሙሉ እምነት የሚያምነው ጓደኛው ዛሬ ጠላቱ ሊሆን ነው። ዛሬ ጠንካራው የእምነት ድሉ ሊበጠስ ከጫፍ ደርሷል። ፍርሃት ፍርሃት እያለው ነው፣ ግን ወደፊት እንጂ ወደ ኋላ የለም። ሁሉንም ጓደኞችን ሲጠረጥርና ሲሸሽ የነበረው ልቡ ዛሬ ተሰብሮም ተንኮታክቶም ቢሆን ሊያርፍ ይገባዋል። በራፉን አንኳኳ። ማን ነው የሚል ድምፅ ከውስጥ ተከተለ። ድምፁ አዲስ አልሆነበትም። አዎ ቶሎ ለይቶታል። ዘካርያስ ነው። ምግብ ደርሷል ጌታዬ አለ አለምነህ በቻለው አቅም ድምፁን ለመቀየር እየታገለ። ግባ አለ ዘካርያስ እንደተለመደው እብሪት በተሞላበት ድምፁ። አለምነህ በሩን ፈራ ተባ እያለ በዝግታ በለጠጠው። አንገቱን እንደደፋ ጋሪውን ወደ ውስጥ አስገባ። ከአንገቱ ቀና ማለትን አልቻለም። አለምነህ መሆኑን ሊያዩት ይችላሉ። ምግብና መጠጡን የተዘጋጀው ጠረጴዛ ላይ እየደረደረ አይኑን እያጨናቆረ ላይ ቢሞክርም ዘካርያስ በሰውነቱ ስለሸፈነው ውስጥ ያለውን ተጨማሪ ሰው ሊያይ አልቻለም። በዚህ አስቸጋሪ ሁኔታ ውስጥ ሳለ አንተ ደግሞ ረፍ እስኪ የሚል የሚኮላተፍ የሴት ድምፅ በጆሮ ጥልቅ አለ። አለምነህ ይህንን ድምፅ በደንብ ያውቀዋል። ከዚህ ድምፅ ጋር ተላምዷል። ልቡ ትር ትር ሲልበት ተሰማው። ቀና አለ ማለት አልቻለም። አይኖቹን እየፈራቸው ከቀረቀረበት ቀና አለ። አንዳች ነገር ሲያፍነው ተሰማው። አየር ማስገባትና ማስወጣት አቃተው። እዚሁ ባሉበት የሆነ ነገር አፈንድቶ ክፍሉን ወደ ፍርስራሽነት መቀየር ፈለገ። አዎ ፊት ለፊቱ የልብ ጓደኛው በረከት፣ መካሬ የሚለው በረከት በመጠጥ ናላው ዞሮ ከሴት ጋር ነበር። አዎ ፊት ለፊቱ የጓደኛው የቢንያም ፍቅረኛ ሉሊት የበረከትን እጆች ይዛ እያባበለችው ነበር። አማቼ እያለ የሚጠራት ሉሊት ከበረከት ጋር መጥፎ ነገር እያረገች ነው። አለምነህ በድንጋጤ የያዘውን የመጠጥ ጠርሙስ በቁሙ ለቀቀው። አስደንጋጭ ድምፅ የክፍሉን ድባብ ቀየረው። ጠርሙሱ ብትንትን አለ። ከጠርሙሱ የሚፈሰው ቀይ ወይን ወለሉን በደም የጨቀየ አስመሰለው። አንተ ደንባራ ምንድን ነው ያረከው? ዘካርያስ ድምፁን ከፍ አድርጎ ሲጮህበት ከድንዛዜው ወጣ። በፍጥነት አንገቱን ደፋውና ወለሉን የሚያጸዳ መስሎ ጀርባውን ሰጣቸው። ሂድና ጽዳቷን ጥራ፣ ደግመህ እንዳትመለስ ወደዚህ አለው ዘካርያስ በድጋሚ እየጮህበት። አለምነህ እየተቻኮለ ሲነሳ የማን ነው ድንፍፍ? ቆሌን ገፈፈው እኮ አለ በረከት በስካር ውስጥ ሆኖ። አለምነህ ራስን አረጋጋ፣ ተንፍስ አለ የጨበጠውን ቦክስ መልሶ እየዘረጋው። ወደፊት ተራምዶ በሩ ሊከፍተው እጁን ወደ እጀታው እንደላከ ቆይ እስኪ አንድ ጊዜ አለ ዘካርያስ። አለምነህ ፊቱን ሳያዞር ጀርባውን እንደሰጣቸው ቆመ። መጀመሪያ ሸሚዝን አስተካክለው፣ ስራ ከዚህ ይጀምራል አለ ዘካርያስ በጎን በኩል ቀበቶ ውስጥ ሳይጠቀጠቅ ቀርቶ ወደ ውጪ የተንከረፈፈውን ጨርቅ እየተመለከተ። በጣም ይቅርታ። አለምነህ በሩን ከፍቶት ወጣ። የለበሰውን የአስተናጋጅ ልብስ ኮሪደሩ ላይ ወርውሮት ወደ ታች ወረደ። ሆቴሉን እንዴትና በምን ሁኔታ ለቆ እንደወጣ አያስታውስም። እንዴት ታክሲ እንደያዘ ውል አይልበትም። ተንሳፎ ይሁን ተራምዶ ባያውቀውም ቤቱ ግን ደርሷል። አእምሮ በራሱ ዝብርቅርቅ ያለ ምትና ጫጫታ ተሰምቶታል። እሱ ጸጥ ብሏል። አእምሮ ግን ጦርነት ላይ ነው። መንገድ ላይ ምን ያጋጥመው፣ ምን ይመልከት፣ ምን ይፈጠር ትዝ አይለውም። ያፈጠጡት አይኖቹ ከቶውንም አንዳችን ነገር አልተመለከቱም። እግሮቹ ብቻ ወደ ፍቅሩ አመራ። የግቢው በራፍ በምሽት ተደጋግሞ ሲንኳኳ ትዕግስት ደንግጣ በፍጥነት ከፈተችለት። ከፍታ ስታስገባው ግን
ቀን እመጣለሁ ብሎ የሄደው አለምነህ አልተመለሰላትም። ፊቱ ድንጉጥ ሆኗል። ግንባሩና አፍንጫው ላይ ላብ ችፍ ብሏል። አይኖቹ በጥልቅ ሐዘን ተሞልተዋል። ምን ሆንክብኝ ያለ አለችው። ወትሮውንም አመጣጡ ያላማራት ትዕግስት ፊቱን በሁለት እጆቹ እየዳበሰች ዝም እንዳለ ነው። አልመለሰላትም። እያወራቸው ጥሏት ወደ መኖሪያ ቤታቸው ገባ። የከፈተችውን በር መልሳ ዘጋችውና ተከተለችው። መኝታ ክፍሉን ከፍቶ ገባ። ጫማውን አወለቀና ከነ ልብሱ ብርድ ልብስ ውስጥ ከፍቶ ተሸፋፈነ። እግሮቹን እንደገጠመ በቀኝ ጎኑ ኩርምት ብሎ ተኛ። ምንድን የተፈጠረው አለሚ? ምን አደረጉብኝ? እባክህ አታስጨንቀኝ ንገረኝ አለችው የተጠጋችው። በጣም እየበረደኝ ነው፣ ልብስ ደርቢልኝ አላት። ጎህ ሲቀድ ነበር መሃሉን ከፍሎ እየወቀረው ያለውን ራስ ምታት የቀሰቀሰው። ጭንቅላቱን በእጁ ጠፍንጎ እንደያዘው ከአልጋው ወረደ። ከሻወሩ አፍ እየተንጓለለ ለሚወርደው ቀዝቃዛ ውሃ ሰውነቱ አልተበገረም፣ አልተሸማቀቀም፣ አልተነቃቃም። ቁርጥማትን የሚለቀው ውሃ በአናቱ ላይ ዥዋ እያለ እየወረደ ሰውነቱን ያዳርሰዋል። አለምነህ ገና አይሰማውም። በሐሳብ ሩቅ ነግዷል። ትላንትና ማታ ስላየው ነገር መላልሶ እያሰበ ነው። እኔ ያወቅኩትን ነገር ፍቅሬ ብታውቅስ? ራሷን መቆጣጠር ቢያቀታትስ? ቢኒ ፍቅረኛውን ጓደኛው እያማገጠበት እንደሆነ ቢሰማ ምን ይፈጠራል? እሱ ከተወዳው በላይ እንደሚጎዳ ያውቃል። እሱ መሸከም ያቃተውን እነሱ እንዴት ይችሉታል? አለሜ የትዕግስት ድምፅ ነበር ከሄዱበት ሩቅ መንገድ የመለሰው። ፈለግሽኝ አላት እንደ መበረገግ ብሎ። ሻወር የወሰድክ ነው እንዲህ በዚህ ሌሊት አለችው ግራ እንደተጋባች። አይ ትንሽ ለቅለቅ ብዬ ልወጣ ብዬ ነው አላት በራፏን ከፍቶ እየወጣ። እስከ መቼ ነው ዝም የምትለኝ? የሆነ ነገር እንደሆንክ ታስታውቃለህ አለችው ቆፍጠን እያለች። ምንም አልሆንኩም አትጨነቂ። በእርጥብ እጁ ፊቷን እንዳበሰው። ቅዝቃዜ ውስጧ ገብቶ አንዘፈዘፋት። አለምነህ ሌላ ጥያቄ እንድታስከትልበት ስላልፈለገ እሷን ለመጠበቅ የሚፈጥራቸው ውሸቶች ህመም እየፈጠሩበት ነው። ነጭ ጣል ጣል ያለበት ሰማያዊ ሸሚዙ ላይ ካፖርት ደርቦ ከቤቱ እግር አውጭኝ አለ። ትዕግስት በራፏ ላይ ሆና ድክም ባለ አስተያየት ትመለከተዋለች። የግቢውን በራፍ ከፍቶ እንደወጣ ነበር። ኃይለኛ ብርድ በስስ የሌሊት ልብስ እንዳለች አሳወቃት። ጨለማው ለብርሃን በወጉ እጅ አልሰጠም። ደንገዝገዝ ያለው ሰማይ ገና እየተገለጠ ነው። አሁንም ለዓይን ያዝ ያደርጋል። አለምነህ ጸጥ ረጭ ባለው ጎዳና ላይ እጆቹን ኪሱ ውስጥ ከቶ ይራመዳል። ከሱና አግድም ከሚናፈሰው አቧራ የቀላቀለ ነፋስ ውጭ የሚንቀሳቀስ ነገር አይታይም። ከቆጣቸው ላይ አንገታቸውን ያሰገጉት ንጋት አብሳሪዎቹ አውራ ዶሮዎች በየአቅጣጫው ይጮሃሉ። እየተቀባበሉ ያስተጋቡበታል። አለምነህ ምን ማድረግ እንዳለበት ግራ እንደተጋባ ወደፊቱ በዝግታ ይራመዳል። በመሃል ትላንት የጠቆመው ሰው ትዝ አለው። በሐሳቦቹ መዘበራረቅ ምክንያት ከናካቴው ረስቶት ነበር። አቅጣጫውን ቀይሮ የህዝብ ስልኩ ጋር አመራ። ለምን ወደ ስልኩ እንደሚሄድ አልገባውም። ባዶ የስልክ ቀፎ ምን ሊያደርግለት እንደሚችል አያውቅም፣ ግን እግሮቹ አንደርድረው እዚሁ ስልክ ጋር አደርሰውታል። የሚደውልለትን ሰው ቀድሞ አውቆ የሚጠብቅ ይመስል የስልኩን እጀታ ይመለከተዋል። እስኪጠራም የሚታገስ አይመስልም። የዚህን ስልክ ጥሪ ከእናቱ ጡት የሚፈልቅን ወተት በጉጉት እንደሚጠብቅ ሕፃን አብዝቶ ናፍቆታል። የልቡን መሻት ያወቀ የሚመስለው ስልኩ ተንጫረረ። ሁለተኛ እስኪጠራ አልጠበቀውም። በፍጥነት አንስቶ ወደ ጆሮ አስጠጋው። አለምነህ አትቸኩል። ዘካርያስና የካዶህን ሰዎች አንቀህ መግደል ትፈልግ ይሆናል፣ ወይም ግራ ገብቶሃል። ግን ቸኩለህ ነገሮችን እንዳታበላሽ። የሁሉም ውድቀት ቀርቧል። የምልህን ብቻ አድርግ አለውና ጸጥ አለ። ትላንት የደወለለት ሰው ነው። ማነህ? ቆይ ለምንድን ነው የምትረዳኝ? እነሱን ለመጉዳት ስለምን ፈለግ? ልትጠቅመኝ እንደምትፈልግ አምኛለሁ፣ ግን ለምን እንደሆነ አልገባኝም። አለምነህ አፉ ላይ የመጡለትን ጥያቄዎች አግተለተላቸው። ጥያቄ አትጠይቀኝ፣
ጠቃሚ አይደሉም። ነጥባችን እነዚህ ሰዎች ቅጣታቸውን ማግኘታቸው ላይ ነው። ደግሞ እኔ ስፈልግ ብቻ ነው ምልክት የምሰጥህ። በፈለክ ሰዓት ከኔ መረጃ ማግኘት አትችልም። እሺ፣ አሁን ምንድነው ቀጣዩ እቅድህ? አለ አለምነህ። የሚመልስለት ግን አልነበረም። ሄሎ አለምነህ ቢለምንም የድምፅ ግኝቱ ግን ተቋርጧል። ሰውየው እንደለመደው ደህና ሁን ሳይለው ተሰውሯል። አለምነህ የስልኩን እጀታ መልሶ አስቀምጦ እየተገላመጠ አካባቢውን ቃኘ። ሁሉም ነገር ዝም እንዳለ ነው። ማንም ከሌለ እንዴት እዚህ መሆን ሊያውቅ ቻለ? ይህ ምን ጉድ ነው? አለ የፍሳሽ ውሃ መውረጃ ቱቦውን እንጥጥ ብሎ እየተሻገረ። ሰይጣን ጋር ነው እንዴ እያወራሁ ያለሁት? አለ ለጥያቄው መልስ እየፈለገ። የመጣለት ሐሳብ አስገረመውና ፈገግ አስባለው። ክፍል 18 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።